የንባብ ክፍላችን በዕብራውያን መጽሐፍ ምዕራፍ 6 ከቁጥር 7 እስከ 8 ያለውን እናነባለን። ከዛ አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 1 እስከ 2 ያለውን ሁለቱን የመጽሐፍ ቅዱስ ክፍሎችን በማንበብ ነው የዛሬውን መልእክት የምንጀምረው። በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት ለሚያርሷትም ደግሞ የምትጠቅምን አትክልት የምታበቅል ከእግዚአብሔር ዘንድ በረከትን ታገኛለችና፣ ሾህና ኩርንችት ግን ብታወጣ የተጣለች ናት፣ ለመረገምም ትቀርባለች፣ መጨረሻዋም መቃጠል ነው። በአንደኛ ቆሮንቶስ ምዕራፍ 4 ከቁጥር 1 እስከ 2 ላይ እንዲሁ ሰው እኛን እንደ ክርስቶስ ሎሌዎችና እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን። እንደዚህም ሲሆን በመጋቢዎች ዘንድ የታመነ ሆኖ መገኘት ይፈለጋል በማለት ይናገራል። የዛሬው ትምህርት ርዕሱ ጠቃሚ ሰው መሆን የሚል ነው። እግዚአብሔር የተመሰገነ ይሁን። ዛሬ በምንኖርበት ዓለም ለስኬትና ለእያንዳንዱ ነገር ዋጋ የሚሰጥበት መስፈርት ሙሉ በሙሉ የተዛባ ነው ማለት እንችላለን። በዚህ ዓለም መለኪያ አንድ ሰው ስኬታማ የሚባለው ባከማቸው ሀብት፣ በወጣበት የሥልጣን ማዕረግ ወይም ደግሞ በሶሻል ሚዲያ ባገኘው የተከታዮች ብዛት ነው። ከዚህም የተነሳ የዚህ ዓለም ሰዎች ትልቁ ጭንቀታቸውና ጥያቄያቸው ከዚህ ነገር እኔ ምን አገኛለሁ የሚል ነው። የእግዚአብሔር ቃል ለእኛ የሚያስተምረን የዚህን ዓለም ሰዎች መንገድ እንዳንከተል ነው። በሮሜ መጽሐፍ ምዕራፍ 12 ቁጥር 2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ በማለት ይናገራል። የእግዚአብሔር መንግሥት ሚዛን ከዚህ ዓለም ሚዛን ፈጽሞ የተለየ ነው። በእግዚአብሔር ዘንድ የሕይወታችን ዋጋ የሚለካው በሰበሰብነው ሳይሆን በበተንነው፣ በተገለገልንበት ሳይሆን ባገለገልንበት፣ እንዲሁም እኔ ምን ጥቅም አገኛለሁ በምንለው ሳይሆን በእኔ መኖር እግዚአብሔርና ሰዎች ምን አግኝተው ተጠቃሚ ሆኑ ለሚለው ጥያቄ በሕይወትና በኑሮ በምናሳየው ውጤትና ፍሬ ነው። ጌታ ኢየሱስ ክርስቶስ በተራራው አስተምህሮቱ ውስጥ በማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 16 ላይ እንደዚህ በማለት የተናገረውን ቃል እንመልከት። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከዕንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤትም ላሉት ሁሉም ያበራል። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ በሚለው ትምህርት ውስጥ የጨውን ምስጢር ስንመለከት ጨውን በመስተዋት ውስጥ አድርገን እንድንመለከተውና እንድናደንቀው ተፈጥሮ አይፈቅድለትም። የጨው ተፈጥሮአዊ ማንነት ዋጋ የሚኖረው ወጥ ውስጥ ገብቶ ራሱን አሟምቶ ድምፁን ሳያሰማ የምግቡን ጣዕም ሲለውጥና ለተመጋቢዎቹ ጣዕምን ሲሰጥ ብቻ ነው። ይህ ሳይሆን ቢቀር ግን ጨው ከሌሎች ነጫጭ ድንጋዮች ተርታ ልናገኘውና ልንረግጠው እንችላለን። እኛ አማኞች በዚህ ዓለም ውስጥ የምንኖርበት ምክንያት እንደ ጨው በምንኖርበት ስፍራ ውስጥ ልዩነት እንድናመጣ እንጂ በምንኖርበት ስፍራና ዓለም ውስጥ ተመሳስለን ተቀላቅለን ለመኖር
አይደለም። በኢየሱስ ትምህርት ውስጥ ከጨው ቀጥሎ የምንመለከተው የብርሃንን ምስጢር ነው። እንደ ጨው ሁሉ ብርሃንም ተፈጥሮአዊው ማንነቱ ለራሱ መብራትን እንዲያበራ አያደርገውም። ብርሃን የተፈጠረበት ዓላማው ጨለማን ለማባረርና ሰዎች የሚሄዱበትን መንገዳቸውን አጥርተው እንዲያዩና ተሰነካክለው እንዳይወድቁ ለማድረግ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር እኔና እናንተንም በዚህ ምድር ላይ ሲያስቀምጠን ለራሳችን ብቻ እንድንኖር አይደለም። የእኛ መዳን፣ የእኛ መባረክ፣ የእኛ በጽድቅና በተቀደሰ ሕይወት ውስጥ መኖራችንና ስኬታማ መሆናችን፣ እነዚህ ሁሉ ሌሎች ወደ እግዚአብሔር መንግሥት እንዲመጡ በጎ ተጽዕኖን ለማድረግ ነው። እውነተኛ ክርስቲያናዊ ሕይወት ለእኔ ከሚል ራስ ወዳድነት ወጥቶ ለሌሎች ወደሚል የመሰጠትና የመስጠት ሕይወት መሸጋገር ነው። እግዚአብሔር የተመሰገነ ይሁን። ከዚህ በመቀጠል ጠቃሚ ሰው ሁኑ እያለ እግዚአብሔር ዛሬ እየተናገረን ነውና ጠቃሚ ሰው ለመሆን የሚያስችሉ 3 ዋና ዋና መሰረቶችን አንስተን እንመለከታለን። ከምናነሳቸው ዋና ዋና መሰረቶች መካከል የመጀመሪያው ሐሳብ ጠቃሚነት ከማንነትና ከተሰጠን ጸጋ ይጀምራል። አንድ ሰው ለሌሎች ጠቃሚ ከመሆኑ በፊት በመጀመሪያ በክርስቶስ ውስጥ ማን እንደሆነ ማወቅ አለበት። የዘመናችን ዋነኛ ችግር መሰረቱ በክርስቶስ የሆነውን ማንነት አለማወቅ ነው። ከዚህ የተነሳ የአብዛኛው ሰው ሕይወት በተወሳሰበ ችግር የተያዘና መልስ ያገኙ ጥያቄዎችን ደጋግሞ በመጠየቅ የተሞላ ነው። በክርስቶስ የሆነውን ማንነቱን የማያውቅ ሰው እንዲሁም የተሰጠውን ጸጋ ያልተረዳ ለሌሎች ጠቃሚ ሆኖ ለመትረፍ ይቅርና ወገኖቼ ለራሱም መሆን አይችልም። ከዚህ በመነሳት በክርስቶስ በመሆን ያገኘነው ማንነታችን ምንድነው የሚለውን ጥያቄ እናንሳና በክርስቶስ ኢየሱስ ያገኘነው ማንነት ምን እንደሆነ በዝርዝር እንመልከት። በክርስቶስ ያገኘነውን ማንነት መጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 እና 18 ላይ እንደዚህ በማለት ይናገራል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው በማለት ይናገራል። እዚህ ላይ ወገኖቼ በክርስቶስ በመሆናችን ያገኘናቸውን ማንነቶችን ጳውሎስ በዝርዝር ግልጽ አድርጎ አስቀምጧቸዋል። ያንዳንዱን ስንመለከት በክርስቶስ በመሆናችን ሆናችኋል የተባልነው አዲስ ፍጥረት ነው። በክርስቶስ በመሆናችን አዲስ ፍጥረት ሆነናል። ልብ በሉ ወዳጆቼ፣ ትሆናላችሁ ወደፊት ሳይሆን ሆናችኋል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ሆነናል፣ ተደርገናል። በክርስቶስ ያገኘነው ማንነት አዲስ ፍጥረት መሆን ስለሆነ ይህንን ልብ ማለት ያስፈልጋል። አዲስ ሕይወት ያገኘነው ጸልየን አይደለም፣ ጾመን አይደለም፣ ዋጋ ከፍለን አይደለም። ዋጋ ተከፍሎልን በክርስቶስ ሞትና ትንሣኤ በማመናችን እግዚአብሔር አምላክ ለእያንዳንዳችን አዲስ ሕይወትን ሰጥቶናል። እግዚአብሔር የተመሰገነ ይሁን። በክርስቶስ በመሆናችን ያገኘነው ማንነትን በተመለከተ አሮጌው ማንነታችን ተወግዷል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ካለ በኋላ አሮጌውን ነገር ተወግዷል በማለት ነው የሚናገረው። ስለዚህ
ስለ አሮጌው ማንነት፣ ስለ ቀደመው በደል፣ ስለ ቀደመው ኃጢአት፣ ስለ ቀደመው ድካም፣ ስለ ትላንትናው ማንነታችን በጌታ ከመሆናችን በፊት ምንም አይነት ሰዎች ልንሆን እንችላለን ወገኖቼ ሆይ። ያ በክርስቶስ ከመሆናችን በፊት የነበረው ነገር በሙሉ የክርስቶስ በሆንን ዕለት አብቅቷል። ምዕራፉ ተዘግቷል። እግዚአብሔር አምላክ የተመሰገነ ይሁን። በክርስቶስ በመሆናችን አሮጌው ማንነት ስለተወገደ ከአሮጌው ማንነት ወገኖቼ ነፃ ወጥተናል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ አሁን ይህንን አይደንቲቲ ይህንን ማንነት በክርስቶስ ያገኘን ሰዎች የሚጠበቅብን ነገር ምንድን ነው? ሁለት ነገር ነው። የመጀመሪያው እውነትን ማወቅ ነው። ሁለተኛው ደግሞ ያወቅነውን እውነት መታዘዝ ነው። ይህንን በተመለከተ መጽሐፍ ቅዱስ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ይላል። ስለዚህ እውነትን ማወቅ አንድ ነገር ነው። ያወቅነውን እውነት ደግሞ መታዘዝ ሌላ ነገር ነው። በማወቅና በመታዘዝ ስንመላለስ ከአሮጌው ማንነታችን ቶታሊ ፈጽሞ የተለያየን የተቆራረጥን እንሆናለን ማለት ነው። ብዙ ጊዜ በክርስቶስ የሆኑ ሰዎች ከአሮጌ ማንነት ጋር ከአሮጌው አዳማዊ ባህሪ ጋር ከኃጢአተኛ ተፈጥሮ ጋር ሁልጊዜ የሚታገሉ፣ ሁልጊዜ የሚከራከሩ፣ ሁልጊዜ የሚደክሙ ሰዎች ምን አይነት ሰዎች ናቸው? ይህንን ማንነታቸውን ያላወቁ ብቻ ሳይሆኑ በዚህ በክርስቶስ ኢየሱስ ከሆኑት ነገር አንጻር እውነትን አውቀው ባወቁት እውነት በመታዘዝ የማይኖሩ ሰዎች ከአሮጌው ተፈጥሮ ከኃጢአት ማንነት ጋር ሲታገሉ፣ ሲያደክማቸው፣ ሲያጎሳቁላቸው፣ ተስፋ ሲያስቆርጣቸው ይገኛል። እኔና እናንተ ግን ይሄን ልናውቅ ያስፈልጋል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። እግዚአብሔር አምላክ የተመሰገነ ይሁን። ሌላው በክርስቶስ በመሆናችን ከእግዚአብሔር ጋር ታርቀናል። ክብር ለመንፈስ ቅዱስ ይሁን። በክርስቶስ ከመሆናችን በፊት ከእግዚአብሔር ጋር ጠበኞች ነበርን። በእኛና በእግዚአብሔር መካከል፣ በእኛና በአባታችን መካከል ኃጢአት የጥል ግድግዳ ሆኖ በመካከል ቆሞ ነበረ። ኢየሱስ ክርስቶስ በመስቀል ላይ እኛን ተክቶ በዋለ ጊዜ ሃሌሉያ፣ ያ በእኛና በእግዚአብሔር መካከል የነበረው የጥል ግድግዳ፣ የኃጢአት ግድግዳ በክርስቶስ መስቀል ፈርሷል። እግዚአብሔር አምላክ የተመሰገነው። አሁን ወገኖቼ ሆይ እያንዳንዳችን በእግዚአብሔር ፊት በጸጋው ዙፋን ፊት በክብሩ ፊት ሃሌሉያ ያለ ነውር ያለ ነቀፋ ሆነን እንቆም ዘንድ ኢየሱስ ብቃታችን ሆኗል። ኢየሱስ ምሕረትን አድርጎልናል። እግዚአብሔር አምላክ የተመሰገነ ይሁን። ከእግዚአብሔር ጋር በክርስቶስ ስለታረቅን ወዳጆቼ እኔና እናንተ አሁን የእግዚአብሔር ወንድና ሴት ልጆች ሆነን ከእግዚአብሔር ቤተሰብ ጋር ተቀላቅለናል። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ክርስቶስ የእግዚአብሔር በኩር ነው። እኔና እናንተ ደግሞ በኢየሱስ ክርስቶስ ሞትና ትንሣኤ ያመንን እግዚአብሔር እንዲሁ በምሕረቱና በጸጋው የተቀበለን አዳፕት ያደረገን ወንድና ሴት ልጆቹ ነን። እግዚአብሔር አምላክ የተመሰገነው። እግዚአብሔር በክርስቶስ ከራሱ ጋር ማስታረቅ ብቻ ሳይሆን እግዚአብሔር አምላክ እንደ ልጆች ቆጥሮ የሱ ቤተሰብ አድርጎ መቀላቀል ብቻ ሳይሆን ለኔና ለናንተ ካስታረቀን በኋላ የማስታረቅ አገልግሎትንም ደግሞ ሰጠን ይላል። እግዚአብሔር አምላክ የተመሰገነው። ስለዚህ ለሌሎች የዚህ ታላቅ ቤተሰብ አባል እንዲሆኑ በሕይወትና በኑሯችን በመኖር በተግባር ኑ የእግዚአብሔር ቤተሰብ ሆናችሁ ተቀላቀሉ። ይኸው
እኔም እንደናንተ ኃጢአተኛ ነበርኩ፣ ከእግዚአብሔር ርቄ ነበረ፣ በደለኛ ነበርኩ፣ በጨለማ ውስጥ ነበርኩ። በክርስቶስ ኢየሱስ በማመኔ ኃጢአቴ ተወገደ፣ በደሌ ተደመሰሰ፣ አመፃዬ ይቅር ተባለ። የእግዚአብሔር ልጅ አድርጎ እግዚአብሔር ተቀበለኝ። ስለዚህ እናንተም ኑ ከእግዚአብሔር ጋር ታረቁ ብለን የምንመሰክረው በንግግር ብቻ ሳይሆን በተገለጠ የሕይወት ሥርዓት ነው። እግዚአብሔር አምላክ የተመሰገነ ይሁን። በኤፌሶን መጽሐፍ ምዕራፍ 2 ቁጥር 10 ላይ የእግዚአብሔር ቃል ሲናገር እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ እግዚአብሔር አምላክ ያንዳንዳችንን በክርስቶስ ኢየሱስ ዳግመኛ የወለደን ዳግመኛ የፈጠረን አዲስ ሕይወት አዲስ ማንነት ያለ ነውር ያለ ነቀፋ በፊቱ የምንቆምበትን ሕይወት የሰጠን እንዲሁ ሳይሆን እግዚአብሔር በእኛ ላይ ዓላማ ስላለው አጀንዳ ስላለው ፕሮግራም ስላለው እግዚአብሔር ዓለም ሳይፈጠር በፊት ወገኖቼ ሆይ በእያንዳንዳችን ላይ እቅድ ስላለው እግዚአብሔር አምላክ የተመሰገነ ነው። በእኛ ሊሰራ የወደደው መልካም ሥራ ስላለው ነው ዳግመኛ የመኖር ዕድል የሰጠን ዳግም የመወለድ ዕድል ያገኘ ነው። በእግዚአብሔር መንግሥት ውስጥ የምንሰራው ሥራ ስላለን ነው። ሃሌሉያ። እዚህ ፕላትፎርም ላይ ወገኖቼ ወይ የእግዚአብሔር የእንጀራ ልጅ የለውም። ሁላችንም የእግዚአብሔር በክርስቶስ በማመን የእግዚአብሔር ወንድና ሴት ልጆች ነን። በእግዚአብሔር መንግሥት ውስጥ ደግሞ አብሮ ሰራተኞች ነን። ክብር ለመንፈስ ቅዱስ ይሁን። እዚህ ጋር ወገኖቼ ሆይ የእግዚአብሔር ዓላማ የሌለበት እግዚአብሔር እንዲሁ የፈጠረው ሰው የለም። ሁላችንንም እግዚአብሔር በዓላማ ወደ መንግሥቱ አምጥቶናል። እግዚአብሔር አምላክ የተመሰገነው። ስለዚህ እግዚአብሔር እያንዳንዳችንን እንዲሁ ያለ ምክንያት በአጋጣሚ አልፈጠረንም። አሁን ያለንበትን ሕይወት ተመልከቱ። አሁን ያለንበትን ቤተሰብ፣ አሁን ያለንበትን ከተማ፣ አሁን ያላችሁበትን የምታመልኩበትን አባል የሆናችሁበትን ቤተ ክርስቲያንን ተመልከቱ። ይሄ ብቻ አይደለም ወገኖቼ ወይ ዛሬ ምናልባት በዚህ ፕላትፎርም ላይ መገኘታችን እንኳን ለብዙዎቻችን አጋጣሚ ሊመስል ድንገት ሊመስል ይችላል። ይሄ ወገኖቼ ወይ አጋጣሚ ሳይሆን ድንገት ሳይሆን የእግዚአብሔር ዕቅድ ስለሆነ ነው። የእግዚአብሔር ዓላማ ስለሆነ የእግዚአብሔር ሐሳብ ስለሆነ ነው። በዚህ ፕላትፎርም እንኳን የመጣ ነው የተገናኘ ነው። እግዚአብሔር አምላክ የተመሰገነው። እግዚአብሔር እንዲህ እንድንሰበሰብ ዓላማው ስለሆነ በመሰባሰባችን ውስጥ ሊናገረን ስለፈለገ ሊያጽናናን ስለፈለገ ሊያስተምረን ስለፈለገ ሕይወታችንን የሚለውጥ ሕይወታችንን የሚቀርጸውን እውነት ሊነግረን ስለፈለገ በዚህ ፕላትፎርም ውስጥ የመግባት ዕድል ተሰጥቶን የመጣ ነው እንጂ በአጋጣሚ አይደለም ወገኖቼ ሆይ። ስለዚህ በአጋጣሚ የመጣችሁ የመሰላችሁ ሰዎች በአጋጣሚ ሳይሆን እግዚአብሔር ፈቅዶላችሁ ነው የመጣችሁት። እግዚአብሔር አምላክ የተመሰገነውን። ስለዚህ የእግዚአብሔር ዓላማ በእኔ ላይ አለ በማለት እያንዳንዳችን በድፍረት መናገር እንችላለን። የእግዚአብሔር ዓላማ የሌለበት ሰው እንዲሁ ዝም ብሎ የሚኖር በአጋጣሚ የሚኖር በድንገቴ የሚኖር ሰው እዚህ ፕላትፎርም ውስጥ የለም። በክርስቶስ ከሆናችሁ የእግዚአብሔር አጀንዳ አለባችሁ። የእግዚአብሔር ፈቃድ በእናንተ ሕይወት ውስጥ የሚፈጸም እግዚአብሔር መስራት የፈለገው ታላቅ ሥራ በእናንተ ላይ አለ። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ወዳጆቼ በክርስቶስ ሆኖ ጸጋ የሌለው ሰው የለም። ሁላችን በክርስቶስ ያለን እያንዳንዳችን ጸጋ ተሰጥቶናል። ክብር ለመንፈስ ቅዱስ ይሁን። ይሄንን የሚያስረግጥልን የመጽሐፍ ቅዱስ ክፍል በሮሜ መጽሐፍ ምዕራፍ 12 ከቁጥር 3 እስከ 8 እንደዚህ ይላል። እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ።
በአንድ አካል ብዙ ብልቶች እንዳሉን የብልቶቹም ሁሉ ሥራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን። እርስ በርሳችን እያንዳንዳችን የሌላው ብልቶች ነን። እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር። አገልግሎት ቢሆን በአገልግሎታችን እንትጋ። የሚያስተምር ቢሆን በማስተማሩ ይትጋ። የሚመክር ቢሆን በመምከሩ ይትጋ። የሚሰጥ በልግስና ይስጥ። የሚገዛ በትጋት ይግዛ። የሚምር በደስታ ይማር በማለት ይናገራል። እዚህ ላይ ወዳጆቼ ጳውሎስ አንድ አስደናቂ ነገርን እንድናይ አስቀምጧል። ያም ደግሞ ስለ አንድ አካልና ስለ ብዙ ብልቶች ነው። አካል ብዙ አይደለም ይላል። አካል ስንት ነው? አንድ ነው። በአካል ውስጥ ደግሞ የአካሉን ሕያውነት የሚጠብቁ አካሉ ሕያው ሆኖ እንዲንቀሳቀስ እያንዳንዱ በአካሉ ውስጥ ሆነው የሚሰሩ ተግባር ያላቸው ሕይወት ያላቸው ጸጋ ያላቸው ምኖች አሉ? ብልቶች አሉ። ስለዚህ አካሉ አንድ ነው። በአካል ውስጥ ያሉ ብልቶች ልዩ ልዩ ናቸው፣ ብዙም ናቸው። ክርስቶስ አንድ ነው። ክብር ለመንፈስ ቅዱስ ይሁን። ክርስቶስ አንድ ነው። አካል አንድ ነው። ቤተ ክርስቲያን አንድ ነው ወገኖቼ ወይ። በውስጡ ግን ብዙ አባላት ይኖራሉ። ብዙ ወንድና ሴት ልጆች ይኖራሉ። ይህንን ነው የሚናገረው። በአንድ አካል ውስጥ ብዙ ብልቶች እንዳሉ የብልቶቹ ሥራ አንድ እንዳይደለ እንዲሁ ብዙዎች ስንሆን አሁን በዚህ ፕላትፎርም ውስጥ ከተለያየ አህጉር ሆነን ከተለያየ ቤተ እምነት ሆነን የተገኘን ሰዎች ነን። ስፍራው የተለያየ ነው። የምናመልክበት ስፍራ የተለያየ ነው። ነገር ግን የምናመልከው ክርስቶስ አንድ ነው። ክብር ለመንፈስ ቅዱስ ይሁን። ጸጋ የሰጠን አንድ ነው። አንዱ ጌታ በውስጣችን እንደወደደ ለአካሉ የሚጠቅም አካሉን የሚያንጽ አካሉን የሚያሳድግ አካሉን የሚያበረታ ጸጋ ሰጥቶናል። የጌታ ስም የተባረከ ይሁን። በአንደኛ ጴጥሮስ ምዕራፍ 10 ቁጥር 4 ላይ ደግሞ ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ ያንዳንዳችሁ የጸጋ ስጦታ እንደተቀበላችሁ መጠን በዚያ ጸጋ እርስ በርሳችሁ አገልግሉ በማለት ያዛል። ወገኖቼ እነዚህን ሁለት የመጽሐፍ ቅዱስ ክፍሎችን ልብ ብለን እንመልከት ወዳጆቼ። ጳውሎስ ለሮም ቅዱሳን አማኞች፣ ጴጥሮስም ደግሞ በምድር ላይ ተበታትነው ለነበሩ ቅዱሳን በጻፉት መልእክት ላይ እንደተመለከትነው እግዚአብሔር ለእያንዳንዳችን በክርስቶስ አካል ውስጥ ጠቃሚ የምንሆንበትን ልዩ ልዩ ጸጋዎችን ሰጥቶናል። በክርስቶስ አካል ውስጥ አንዱ ለማስተማር፣ አንዱ ለማጽናናት፣ አንዱ ለመስጠት ለመለገስ፣ አንዱ በጸሎት ለመደገፍ፣ አንዱ ደግሞ በዝማሬ ለማገልገል። ወገኖቼ ሆይ እግዚአብሔር በእያንዳንዱ ውስጥ ያስቀመጠው ድንቅ የሆነ ጸጋ፣ ታላቅ የሆነ ጸጋ፣ ጠቃሚ የሆነ ጸጋ አለ። ወገኖች ሆይ እዚህ ላይ አንድ ግልጽ ማድረግ የምፈልገው ነገር ቢኖር በመንፈሳዊ ሕይወትና አገልግሎት ውስጥ ጸጋና ችሎታ የሚባል ነገር አለ። እነዚህ ሁለቱ ጸጋና ችሎታ ተያያዥነት ያላቸው ይሁኑ እንጂ አንድ ግን አይደሉም። ስለዚህ የነዚህ ሁለት ቃላት ያላቸውን ልዩነት እና ተያያዥነታቸው ምን እንደሚመስል እሱን ተናግሬ ወደሚቀጥለው አልፋለሁ። እግዚአብሔር የተመሰገነ ይሁን። ጸጋ ምንድን ነው ወገኖቼ? ወይ ጸጋ ማለት እግዚአብሔር በክርስቶስ ለሚያምን ሰው ሁሉ ሌሎችን ለመጥቀም በነፃ የሚሰጠው ሞገስና መንፈሳዊ ስጦታ ነው። መንፈሳዊ ስጦታዎች እኛ ሌሎችን ለመጥቀም የተቀበልናቸው ሲሆን ከነዚህ መንፈሳዊ ስጦታዎች ጋር አብሮ ተያይዞ የሚሰጠን ሞገስ የሚባል ነገር አለ። መንፈሳዊ ስጦታዎቹ ለሌሎች ጥቅም ነው። ሞገስ ደግሞ ሌሎች እኛን እንዲቀበሉ
አገልግሎታችንን እንዲቀበሉ፣ ትምህርታችንን እንዲቀበሉ፣ ንግግራችንን፣ ስብከታችንን እንዲቀበሉን የሚያደርገው ሞገስ ነው። ሞገስ ሌሎች እኛን እንዲቀበሉ ያደርጋል። መንፈሳዊ ስጦታዎች ደግሞ እኛ ሌሎችን እንድንጠቅም ያደርጋል። ጠቃሚ ሁኑ ያለን የምንጠቅምበትን ጸጋ ስለሰጠን ነው። ለዚህ ነው በአንደኛ ጴጥሮስ 4:10 ላይ እያንዳንዱም እንደተቀበለው ጸጋ መጠን እርስ በርሳችሁ ምን በሉ አገልግሉ ይላል። ወገኖች እዚህ ላይ ጸጋን በተመለከተ የተጠቀሰ አንድ ቃል አለ። ምን? መጠን። መጠኑ ይለያያል እንጂ ጸጋ የሌለው ሰው የለም። ጸጋ ከተፈጥሮ ችሎታ በላይ ለእግዚአብሔር ሥራ፣ ለመንግሥቱ ሥራ ጠቃሚ እንድንሆን የሚያስችለን ነው ብለን ልንተረጉመው ልንፈታው እንችላለን። ወገኖቼ ወይ ከጸጋ ጋር ተያይዞ የማነሳው ሁለተኛው ፖይንት ምንድን ነው? ችሎታ የሚለውን ነው። እንግዲህ አንዳንድ ጊዜ ጸጋና ችሎታ በዚህ ዘመን በጣም እየተቀላቀሉ እየተመሳሰሉ በጸጋ ላይ ችሎታ፣ በችሎታ ላይ ጸጋ ሁለቱ ድፍን አድርገው ሰዎች ሲያገለባብጧቸው ይታያል። ግን ለመረዳት እንዲችለን ሁለቱን ለየት አድርገን እንመለከታለን። ችሎታ ምንድን ነው ለሚለው፣ ችሎታ ማለት አንድ ሰው በተፈጥሮ የሚያገኘው። ልብ በሉ፣ ጸጋ በተፈጥሮ ምናምን የሚገኝ አይደለም። ጸጋ ስጦታ ነው። ችሎታ ግን አንድ ሰው በተፈጥሮ የሚያገኘው ነው። ሰው ሆኖ በመፈጠሩ ምክንያት እግዚአብሔር በእያንዳንዱ ውስጥ የሚያስቀምጠው ችሎታ አለ። ይሄ ችሎታ በትምህርትና በልምምድ ሊዳብር የሚችል ሲሆን የሰው ልጅ የሆነ ሁሉ ሊኖረው የሚችል ተፈጥሯዊ ስጦታ ነው። ክብር ለመንፈስ ቅዱስ ይሁን። ስለዚህ የጸጋ ስጦታ መንፈሳዊ ስጦታ ልንለው እንችላለን። ችሎታን ግን ተፈጥሯዊ ስጦታ ብለን ልናስቀምጥ እንችላለን። ለምሳሌ ያክል በችሎታ ውስጥ የሚካተቱ እዚህ ላይ አሁን መጠቅሳቸው ነገሮች አንዳንዱ ጸጋ ውስጥ ታገኙታላችሁ፣ ግን ሞር በዚህ ችሎታው በሚባለው ውስጥ በልምምድም በትምህርትም ልናዳብረው፣ ልናበለጽገው፣ ልናሻሽለው፣ ልናሳድገው የምንችለው ነገር አለ። እዚህ ላይ ምንድን ነው? ለምሳሌ ሐሳቡን በቀላሉ መናገር ችሎታ፣ የንግግር ችሎታ ይባላል። መዘመር፣ ማስተማር፣ መጻፍ፣ መምራት፣ ቴክኖሎጂዎችን መጠቀም፣ እነዚህን ችሎታዎች ሰዎች ሊለማመዷቸውና በትምህርትና በስልጠና ሊያዳብሯቸው ይችላሉ። በሁለቱ መካከል ያለው ዋና ልዩነት ችሎታ ያለው ሰው በትምህርትና ስልጠና ሰርቲፋይድ ሆኖ ብቁ ሆኖ ሲገኝ ችሎታውን ለሌሎች መሸጥና ገንዘብ ማግኘት ይችላል። ጸጋን በተመለከተ ጸጋ የተቀበለ ሰው ግን እግዚአብሔር ለዚህ አገልግሎት ጸጋ ሰጥቶኛል ወይም በጸጋው ሌሎችን እጠቅማለሁ በማለት ጸጋውን በነፃ ምን ያደርጋል? ያካፍላል። ጌታ የተመሰገነው። ለዚህ ነው እንግዲህ በነፃ የተቀበላችሁትን በነፃ ስጡ የምንባለው። እዚህ ላይ ይኸውላችሁ አንድ ሰው ችሎታውን ብድግ ብሎ በትምህርትም በልምምድም ስልጠናም ወስዶ ሰርቲፊኬት ኦር ዲፕሎማ፣ ዲግሪ፣ ዶክትሬት ይዞ በዛ ገንዘብ ሜክ ማድረግ ይችላል። ወይም ደግሞ ፍላጎት ካለው አይ ሰርቲፋይድ በሆንም ገንዘብ ባወጣበትም በነፃ አገለግላለሁ የሚለው የሰውየው መብት ነው የሚሆነው። ጸጋ ጋር ከተመጣ ግን ጸጋ እኛን ኮስት የማያደርገን፣ ገንዘብ የማያስወጣን፣ ከኛ ምንም ነገር የማይፈልግ ከእግዚአብሔር እንዲሁ የተቀበልነው ስለሆነ በገንዘብ ልንመነዝረው አንችልም። ገንዘብ ልንቸረችርበት አንችልም። ለምንድን ነው ጸጋ የማይቸረቸረው ካላችሁኝ፣ የጸጋ ዋጋው ፕራይስለስ ነው። ማንም ሰው ጸጋን ይህን ያህል ብር ያወጣል ብሎ ሊተምንበት አይችልም። ስለዚህ ወገኖቼ ወይ በዚህ መልክ
መለየቱ በጣም ጥሩ ነው ብዬ አስባለሁ። በሁለቱ መካከል ያለውን ልዩነት እንደነገርኳችሁ ችሎታን መሸጥ እንችላለን፣ ጸጋን ደግሞ ለሌሎች እንዲሁ በነፃ እናካፍላለን። ሰው በችሎታው ሌሎችን ሊያስደንቅ ሊያስደምም ይችላል። በጸጋው ግን የሌሎችን ውስጣዊ ሕይወታቸውን፣ ውስጣዊ ቁስላቸውን፣ ውስጣዊ ስብራታቸውን፣ ውስጣዊ ማንነታቸውን ማንም ሊደርስበት ያለውን በውስጥ ያለውን ሕመማቸውን ሄዶ የሚነካ የሚዳስስ የሚፈውስ ችሎታ አይደለም፣ ጸጋ ነው። እግዚአብሔር አምላክ የተመሰገነው። ለምሳሌ አንድ ሰው በጣም ጥሩ ተናጋሪ ሊሆን ይችላል። ይህንን የንግግር ችሎታ እንለዋለን። ነገር ግን በሚናገረው ቃል ሰዎች እንዲመለሱ፣ እንዲታነጹ፣ እንዲጽናኑና ወደ ክርስቶስ እንዲቀርቡ ተናጋሪውን በሚሰሙ ሰዎች ሕይወት መንፈሳዊ ተጽዕኖ መፍጠር ግን የጸጋ ሥራ ነው። ስለዚህ ችሎታ ፕላስ ጸጋ ሲጣመሩ በሰው ሕይወት ላይ የሚያመጡት ተጽዕኖ በጣም የሚያስገርም ነው። በጣም ወገኖቼ ሆይ ውጤታማ ፍሬያማነቱ የትየለሌ ነው። እግዚአብሔር አምላክ የተመሰገነው። ስለዚህ ጸጋን በተመለከተ ጸጋ አደራ እንጂ ማጌጫ አይደለም። በዚህ ዘመን ብዙ ሰዎች ይህን ካለመረዳት የተነሳ የተሰጣቸውን ስጦታና ዕውቀት አስበውበት ለራሳቸው ታዋቂ ለመሆን ወይም ለትዕቢት መጠቀሚያ ሲያደርጉት እንመለከታለን። ነገር ግን እግዚአብሔር ጸጋ የሰጠን የክርስቶስን አካል ለማነጽና በዙሪያችን ያሉትን ሰዎች እንድንጠቅምበት የተሰጠን አደራ ነው። እዚህ ላይ አንድ ቻሌንጅ የሆነ ጥያቄ ላንሳ። እግዚአብሔር እኔን፣ አንተን ወይም አንቺን በዚህ ዘመንና ቦታ አሁን ባለንበት ቦታ ያስቀመጠን ለምን ዓላማ ነው በማለት እግዚአብሔርን ጠይቃችሁ ታውቃላችሁ ወገኖች? ለምንድን ነው በዚህ ዘመን ክርስቲያን የሆንኩት? ለምንድን ነው በዚህ ዘመን አገልጋይ የሆንኩት? ለምንድን ነው እዚህ መስሪያ ቤት ውስጥ፣ እዚህ ካምፓኒ ውስጥ፣ እዚህ ተቋም ውስጥ እግዚአብሔር ለምንድን ነው ያስቀመጠኝ? ከኔ ምን ይፈልጋል ብለን ይህን ጥያቄ ጠይቀን ይሆን ወገኖች ሆይ? አሁን ግን ልንጠይቅ ጊዜው ነው። አሁን ልንጠይቅ ሰዓቱ ነው። እንዲሁ አላስቀመጠሽም፣ እንዲሁ አላስቀመጠህም። እግዚአብሔር ዓላማ አለው። እግዚአብሔር ሐሳብ አለው። እግዚአብሔር የከበረ አጀንዳ ባንተ ውስጥ አለ፣ ባንቺ ውስጥ አለው። ስለዚህ እግዚአብሔር አምላክ ዓይኖቻችንን ከፍቶ ለምን በዚህ ሁኔታ፣ ለምን በዚህ ስፍራ፣ ለምን በዛ ከተማ እግዚአብሔር አንተን አንቺን እንዳስቀመጠ ማወቁ በጣም አስፈላጊ ነው። ክብር ለኢየሱስ ይሁን። ሌላው ጠቃሚነት በታማኝነትና በትንሽ ነገር ይገነባል። ብዙ ሰዎች ጠቃሚ መሆን ይፈልጋሉ። ጠቃሚ ለመሆን ይጸልያሉ። ጠቃሚ ለመሆን እግዚአብሔር ዕድል እንዲሰጣቸው አጥብቀው ይሻሉ። ነገር ግን እነዚህ ጠቃሚ ለመሆን የሚጸልዩ፣ የሚጠይቁ፣ የሚፈልጉ ሰዎች ትልቅ ገንዘብ ወይም ትልቅ መንፈሳዊ መድረክ ሳገኝ ሰዎችን እጠቅማለሁ፣ አገለግላለሁ በማለት በምኞት ብቻ ዕድሜያቸውን፣ ዘመናቸውን ያባክናሉ። የእግዚአብሔር መንግሥት መርህ ሌሎችን ለማገልገል፣ ሌሎችን ለመጥቀም ከትልቅ ነገር መጀመር እንዳለብን አያስተምርም። ታማኝነት በተሰጠን ነገር ጸንተን እንድንቆይ ያደርጋል። በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 2 ላይ ባደራ የተሰጣቸው ሰዎች ታማኝ ሆነው እንዲገኙ ይገባል በማለት ይናገራል። እግዚአብሔር ከእያንዳንዳችን ሕይወት የሚያየው የችሎታችንን ትልቅነት ሳይሆን የልባችንን ታማኝነት ነው። ምን ያህል ችሎታ አላችሁ ሳይሆን ምን ያህል እግዚአብሔር በሰጣችሁ ተፈጥሯዊ ችሎታ ወይም የጸጋ ስጦታ ልባችሁ ታማኝ ነው። ችሎታ በርን ሊከፍትልን ይችላል። ታማኝነት ግን
በተከፈተልን በር ውስጥ ገብተን በቦታው እንድንቆይ ያደርገናል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ትንሹን ነገር አትናቁት ወገኖቼ። እጃችሁ ላይ ትንሽ ነገር አለ። ባላችሁበት ስፍራ ትንሽ አስተዋጽኦ የሚመስል ነገር አለ። በዓይናችሁ ፊት ያልሞላ፣ በሰዎች ፊት ትኩረት ያልተሰጠው ትንሽ የምትሉት እግዚአብሔር ግን እንድትታመኑለት የሚፈልገው ነገር አለ። ኢየሱስ በሉቃስ 16:10 ላይ በጥቂቱ የታመነ በብዙ ደግሞ የታመነ ነው ብሏል። በሕይወታችን ውስጥ ትልቁ ከፍታ፣ የሥራ ቦታ እድገት፣ ትልቅ የምንለው አገልግሎት የሚጀምረው ወገኖቼ ከትልቅ ነገር ሳይሆን በትንሽ ታማኝነት ውስጥ ነው። በሕይወታችን ታማኝነት የሚጀምረው ምናልባት እነዚህ እንደ ማሳያ ሊጠቅሟችሁ ይችላሉ ብዬ ስላሰብኩ የተቸገረን ሰው አንዳንዶቻችን በስልክ ደውለን ድምፃችንን በማሰማት ማበረታታት ሊሆን ይችላል። ሰውን መጠየቅ በአካል መሄድ ባንችል፣ በስልክ ግን ሰዎችን ደውለን እንዴት ናችሁ ብለን መጠየቃችን ትንሽ ሊመስል ይችላል። ይሄ ትንሽ ነገር በዛ ሰው ሕይወት ላይ የሚፈጥረው ትልቅ ውጤት አለ፣ ትልቅ ደስታ አለ። ሰው እንዳለው ያስባል። በሰው ዘንድ እንዳልተረሳ፣ ጠያቂ እንዳለው እንዲቆጥር፣ ተስፋ እንዲያደርግ ያበረታተዋል። ምናልባት ስልክ ደውሎ መጠየቅ ወገኖቼ ሆይ ለእኛ ተራ ሊሆን ይችላል። ለተደወለለት ሰው ግን ትልቅ ደስታ፣ የደስታ ምንጭ ይሆናል። ሌላው በሕይወታችን ታማኝነት የሚጀምረው የታመመ ወይም የብቸኝነት ስሜት የሚሰማውን ሰው በአካል ምንችል ከሆነ ሄዶ በመጎብኘት ሊሆን ይችላል። አንድ በሽተኛ በተኛበት ስፍራ ሆኖ ቁጭ ብሎ የሚያልመው ወይም ተኝቶ የሚያስበው ስለሚመጣለት ሙዝና ብርቱካን እንዳይመስላችሁ። ሰው ነው የሚርበው። ሰው በሕመም ሲያዝ፣ አልጋ ላይ ሲተኛ ማን ነው የሚመጣው? ማን ነው የሚጠይቀኝ ብሎ የሰው ያለ ብሎ የሚናፍቅበት ትክክለኛ ቦታ የተኛበት ስፍራ፣ የተያዘበት ሕመም ነው ብዬ አስባለሁ። እውነት ነው ወገኖቼ፣ ሁላችንም በአንድ አይነት ዞን ውስጥ አደለንም። በአውሮፓም ያላችሁ፣ በአሜሪካንም ያላችሁ፣ በኢትዮጵያም ያላችሁ ሰዎች አላችሁ። ስፔሻሊ በእኛ ኮሚኒቲ ውስጥ በጣም ሶሻል እንትናችን በጣም ጠንካራ ነው ወገኖቼ። በውጭ ግን ሰው ምንም ላይመስለው ይችላል። ሰላም አላችሁት አላላችሁት፣ ሄዳችሁ ጠየቃችሁት አልጠየቃችሁት፣ ምናልባት ብዙ ቁም ነገር ላይሆን ይችላል። ግን ጤነኛ ሆኖ እንደ ልቡ ሲወጣ ሲገባ የነበረ ሰው ምንም ቁም ነገር ያልመሰለው ነገር ሲያዝ፣ ሲታመም፣ ወጥቶ መግባት ሲያቅተው፣ የሆነ ቦታ ሲቆም ያኔ ሰው 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 ይላል ወገኖቼ። ስለዚህ የታመመን ወይም በብቸኝነት ስሜት የሚሰማውን ሰው ሄዶ መጎብኘት ምናልባት ለእኛ ምንም ባይሆን በእግዚአብሔር ፊት ግን ዋጋ እንዳለው ማስታወስ ጥሩ ነው። ሌላው ታማኝነት የሚጀምረው በጸሎት ጊዜያችን ለሌሎች መጸለይ፣ መማለድ፣ ሌሎችን በእግዚአብሔር ፊት ማሰብ በእግዚአብሔር ፊት ዋጋ ያለው ነገር ነው። ክብር ለመንፈስ ቅዱስ ይሁን። ስንጸልይ እንዲህ ተሰብስበን ወገኖቼ ሆይ በልባችን በአይምሯችን የሌለ መንፈስ ቅዱስ አምጥቶ ወደ ልባችን እከሌ ብለን ስንጸልይ፣ ስለ አገር ስንጸልይ ያ ነገር በእግዚአብሔር ፊት ዋጋ አለው። ክብር ለመንፈስ ቅዱስ ይሁን። በቃላችን ሰዎችን ከማፍረስ ይልቅ የሚያንጽ መልካም ቃል በመናገር ሊሆን ይችላል በእግዚአብሔር ፊት ታማኞች ተብለን የምንሸለመው። እግዚአብሔር የተመሰገነ ይሁን። ስለዚህ በእግዚአብሔርም በሰውም ፊት ቃላችን መልካም ይሁን፣ የሚያጽናና ይሁን፣ የሚያበረታታ ይሁን፣ ሰዎችን ከድካም የሚያወጣ ይሁን፣ ሰዎችን ከተስፋ መቁረጥ ወደ ተስፋ መታደስ የሚያነሳ ቃልን እንናገር ወገኖቼ ሆይ። መቼስ መልካምን ቃል ለመናገር ኪስን አይጠይቅም ወይም አካውንትን አይጠይቅም። ስለዚህ ብንናገረው ወገኖቼ ሰዎች ከታነጹ፣ ሰዎች ከበረቱ፣ በንግግራችን ሰዎች ከተጠገኑ እግዚአብሔር ያንን አገልግሎት ታማኝ
አድርጎ ይቆጥራል። የጌታ ስም የተባረከ ይሁን። ሌላው በሕይወታችን ታማኝነት የሚጀምረው የእግዚአብሔርን መንግሥት ሥራ በገንዘብ በመደገፍ አገልጋዮችን በማበረታታት ይሆናል። እነዚህ ሁሉ በአጭሩ ስንመለከት በታማኝነት የምንፈተሽባቸው፣ የምንመዘንባቸው፣ የምንለካባቸው ከእግዚአብሔር ዘንድ ስንፈጽማቸው ዋጋ ተሰጥቷቸው በእግዚአብሔር መንግሥት ውስጥ መታሰቢያ ሆነው የሚጻፉልን የሚቆጠሩልን መልካም ተግባራት ናቸው፣ መልካም ሥራዎች ናቸው። ስለዚህ እነዚህን ነገሮች መፈጸሙ ካለመፈጸም ይሻላል አልላችሁም። መፈጸሙ ግዴታ ነው። ጠቃሚ ሰው ሁኑ ይለናል ጌታ። በሉቃስ ወንጌል ምዕራፍ 16 ከቁጥር 10 እስከ 12 በጣም አስደናቂ ይሄ ክፍል በጣም እኔ ደንቆኛልና እስቲ ላንብበው። ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው። ከሁሉ በሚያንስ የሚያምፅ በብዙ ደግሞ አመፀኛ ነው። እንግዲያስ በአመፀኛ ገንዘብ ካልታመናችሁ እውነተኛውን ገንዘብ ማን አደራ ይሰጣችኋል? በሌላ ሰው ገንዘብ ካልታመናችሁ የእናንተን ማን ይሰጣችኋል? በማለት ይናገራል። ይህን ክፍል ወገኖቼ ሆይ ስዘጋጅ በጣም ደግሜ ደጋግሜ አነበብኩት፣ አሰላሰልኩት። ብዙ ጊዜ የምንጸልይበት የጸሎት ርዕሳችን እዚህ ውስጥ እንዳለ ተረዳው። ምንድን ነው? ሁላችንም የኔ የሆነ የተያዘ የምንላቸው ነገሮች አለ። የተያዘ በረከት፣ የተያዘ ህልም፣ የተያዘ ራእይ፣ የተያዘ አገልግሎት፣ በቃ የተያዘ ይለቀቅ ብለን በመጾም በመጸለይ በማጸለይ የምንጋደልበት ነገር ሉክ እዚህ ላይ መልሱን ይነግረናል። በሌላ ሰው ገንዘብ ካልታመናችሁ የእናንተን ማን ነው የሚሰጣችሁ? እንደተያዘ እንደ ጓጓችሁለት እንደ ተንጠለጠለ ልቀቅ ውደቅ እያላችሁ ጉሮራችሁ እንደደረቀ ይቀራል እንጂ ካልታመናችሁ ለእናንተ ማንም ሊሰጣችሁ አይችልም። የኔና የናንተ በጎ ስጦታ ፍጹም በረከት ከላይ ከብርሃናት አባት ይወርዳሉ እንደሚል በእርግጥ ወገኖቼ በረከቱን ከላይ እንደሚጠብቅ፣ በጎ ነገር ከላይ እንደሚጠብቅ፣ መልካምን ነገር ከላይ እንደሚጠብቅ ሰው እየሰማችሁኝ ከሆነ ከላይ የምትጠብቁት ነገር የሚመጣው እናንተ እጅ ላይ ያለ የሌላ ሰው በረከትን ስትለቁ ነው። የሌላን ሰው ገንዘብ በታማኝነት ለባለቤቱ ሼር ስታደርጉ ነው የሚል መልእክት ድምፅ እንዳለው አስተውሉ። ጌታ በነገር ሁሉ ማስተዋልን ይስጣችሁ። ጠቃሚነት ከቅርብ ይጀምራል ወገኖቼ። በውጭ ሰው ዘንድ ታላቅ የተከበረ ተብሎ በቤት በጓዳ በትዳር ጓደኛ ዘንድ ግን አጥፊ ሰዎች መሆን የለብንም። በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ላይ ነገር ግን ለእርሱ ስለሆኑ ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የካደ ከማያምን ሰው ይልቅ የሚከፋ ነው ይላል። ስለዚህ ጠቃሚነት የሚጀምረው ከራስ ቤተሰብ ነው ወገኖቼ። ከዛስ ወደ ቤተ ክርስቲያን፣ ከዛስ ወደ ማህበረሰብ መፍሰስ ይጀምራል። ዛሬ ወደ ውጪ መፍሰስ የሚገባው ነገር እንዳይፈስ የተከለከለው የት ጋ ነው የቆመው ብለን ስንል መልካምነትን በቤታችን አልተለማመድንም። ቸርነትን፣ ምሕረት ማድረግን፣ ይቅር ማለትን ከራሳችን አልጀመርንም። ስለዚህ ይሄ በቤታችን ያለው ችግር ቤተ ክርስቲያን ውስጥ አለ። ቤተ ክርስቲያን ውስጥ ያለው ችግር ዘልቆ ወጥቶ በማህበረሰብ በሀገር ደረጃ በቅሎ ይኸው ፍሬው ወገኖቼ ወይ በአደባባይ እየታየን ያለው። ስለዚህ ጌታ በነገር ሁሉ ማስተዋል ይስጣችሁ። ከዚህ በላይ መናገር አልችልም። ሌላው ሶስተኛ ጠቃሚ ሰው ሌሎችን ለማንሳት ራሱን ይሰጣል። ጠቃሚ ሁኑ እያለን ነው ጌታና ጠቃሚ ስንሆን መገለጫው ምንድን ነው? ሌሎችን ለማንሳት ራሳችንን መስጠት እንችላለን። ራሳችሁን ጠቃሚ መሆን ለምን ያቅተኛል በማለት ጠይቃችሁ ታውቃላችሁ ወገኖች ወይ? እስቲ ይህን ጥያቄ አስቡት።
ጠቃሚ መሆን ደስ ይላል። ለሌሎች መሆን ደስ ይላል። ለሌሎች መትረፍ ደስ ይላል። ግን ለምንድን ነው ያቃተን? እንፈልጋለን ግን አቅቶናል። ዋይ? እንመኛለን ግን አቅቶናል። ለምንድን ነው? የምንጠቅምበት ነገር ስለሌለ ነው? እንደምንለው እንደምናስበው እግዚአብሔር ሌሎችን የምንጠቅምበት ነገር ስለነፈገን ነው? ወገኖቼ ለምንድን ነው ያቃተን? ለምንድን ነው ጠቃሚ ያልሆን ነው? የዚህ ጥያቄ መልሱ ብዙ ውስብስብ አይመስለኝም። የክርስቲያን አማኞች ጠቃሚነት ትልቁ ማረጋገጫ መነሻ ፖይንቱ ራስን መስጠት ነው። ጠቃሚ ለመሆን ለምን አቃተኝ ለሚል ሰው መልሱ ራስህን ስላልሰጠህ ነው። ራስሽን ስላልሰጠሽ ነው። የዚህ ዓለም መሪዎችን ተመልከቱ። በሌሎች ሰዎች መገልገል መጠቀም ይፈልጋሉ። ነገር ግን በእግዚአብሔር መንግሥት ውስጥ ያሉ መሪዎች ግን ሌሎችን ለማገልገል ለመጥቀም ራሳቸውን መስጠት እንዳለባቸው የእግዚአብሔር መንግሥት መርህ ይህንን ያዛል። ለዚህ ኢየሱስ ክርስቶስ ለእኔና ለእናንተ ታላቁ ምሳሌያችን ነው። ማንን እንምሰል ከተባለ ኢየሱስን እንምሰል። ማንን እንከተል? በዚህ ዘመን ማን አለ የምትሉ ሰዎች ጌታ አለ። ምሳሌ የሚሆን ጀምሮ የጨረሰ እንከን የሌለበት ብንከተለው የማያሳፍረን ውድ የሆነውን ሕይወቱን የከፈለልን ምሳሌያችን ኢየሱስ አለ። ማርቆስ 10:45 ላይ እንዲህ ብሏል፣ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም በማለት ተናግሯል። ክብር ለመንፈስ ቅዱስ ይሁን። ዛሬ ምናልባት እግዚአብሔር በዚህ ቃል የሕይወት ለውጥ፣ የአመለካከት ለውጥ፣ ያካሄድ ለውጥ የሚሰጣችሁ ሰዎች ትኖሩ ይሆናል ብዬ አስቤ ነው በጣም ጸልዬ እግዚአብሔር የሰጠኝን መልእክት በፊታችሁ የቀረብኩት። ክብር ለመንፈስ ቅዱስ ይሁን። ስለዚህ ሌሎችን ለማንሳት ለሌሎች ጠቃሚ ለመሆን ራሳችንን መስጠት ቁልፉ ነገር ነው። አቃተኝ ካላችሁ አቃተኝ ያላችሁበት ነገር ላይ የሚያሳየው ስላልተሰጣችሁ ነው። የሚገርም ነገር ነው። ዛሬ ሰው ብዙ ነገሩ ተይዟል፣ ተቆላልፎ ነው ያለው። ለእግዚአብሔር ራሱን አልሰጠም። የሚጸልይበት ቋሚ የጸሎት ጊዜ የለውም። ቋሚ የሆነ የእግዚአብሔር ቃልን የሚያነብበት ታይም የለውም። በቃ ብኩን ነው። በቃ ብኩን እንደው ተረጋግቼ ላነብ ነው ሲል ስልክ ይጮህበታል። ዛሬ ጸልያለሁ ሲል የዘመድ ለቅሶ ይደወልለታል። ዛሬ በጌታ ፊት ሆናለሁ ሲል ከመስሪያ ቤት ደግሞ ዛሬ በቃ ጥሩ የሆነ ምንድነው የሚባለው ይሄ እጥፍ የሆነ ክፍያ ምናምን ይሰጣል ይባላል። እና በጣም አይኖ ብዙ ቻሌንጅ እንደሚገጥመን ራሳችንን መስጠት ያለብን ለምንድን ነው ከተባለ ሌሎችን ለማሳደግ። አንድ ሰው እውነተኛ ጠቃሚ መሆኑ የሚታወቀው እርሱ ብቻ ተጠቅሞ ዘመኑ ሲያበቃ ሳይሆን ጳውሎስ ጢሞቴዎስን አስተምሮ ኃላፊነትን እንደሰጠው ጢሞቴዎስ ደግሞ ሌሎችን የሚያስተምሩ ሰዎችን አዘጋጅ ብሎ መመሪያ እንደሰጠው ለሌሎች እውነተኛና ጠቃሚ የሚሆን ሰው ከእርሱ በኋላ የሚቀጥል ትውልድን የሚገነባ ሲሆን ብቻ ነው። ክብር ለጌታ ይሁን ወገኖቼ ሆይ ዛሬ የዚህ ዘመን የቤተ ክርስቲያን ትልቁ ተግዳሮት the next 10 years የኢትዮጵያ ቤተ ክርስቲያን በየትኛውም ዓለም ያለችው ቤተ ክርስቲያን መልኳ ያሳስበኛል፣ አካሄዷ ያሳስበኛል። በአብዛኛው ወገኖቼ ሆይ የክርስቶስ ቤተ ክርስቲያን በወንበዴዎች እጅ ውስጥ ገብታለች፣ በዘረኞች እጅ ውስጥ ገብታለች፣ በራስ ወዳድ እጅ ውስጥ ገብታለች። ወገኖቼ ከዚህ የተነሳ ወደ ቤተ ክርስቲያን የሚሄዱ ሰዎች ከብዙ ሰዎች ጋር ተገናኝቼ ስጠይቅ ልብን የሚያሳርፍ ነገር እኮ ሄጄ አላገኘሁም። ቃል መስማት ፈልጌ ተረት ነግረውኝ መጣው። ቀልድ፣ ማስታወቂያ፣ ጋጋታ
የገንዘብ ልመና ሰለቸን ብለው ሲመለሱ ያጋጠሙኝ ሰዎች አሉ ወገኖቼ። እሺ ራሳችንን መስጠት ያለብን ለምንድን ነው የሚለውን ነጥብ ሌሎችን ለማሳደግ የሚለውን ነጥብ አንስቻለሁ። ሌላው ራሳችንን መስጠት ያለብን በችግር ጊዜ ጠቃሚ ሰው ሆኖ ለመገኘት የሚለው ነው። ለዚህ ማሳያ የሚሆነንን የበርናባስን ሕይወት ነው የምናነሳው። ስለ ባርናባስ በመጽሐፍ ቅዱስ ውስጥ በሐዋርያት ሥራ መጽሐፍ ምዕራፍ 11 ከቁጥር 23 እስከ 25 ላይ እንደዚህ ይላል። እርሱም ወጥቶ የእግዚአብሔርን ጸጋ ባየ ጊዜ ደስ አለው፣ ሁሉንም በልባቸው ፈቃድ በጌታ ጸንተው ይኖሩ ዘንድ መከራቸው። ደግ ሰውና መንፈስ ቅዱስ እምነት የሞላበት ነበርና ብዙ ሕዝብም ወደ ጌታ ተጨመሩ። በርናባስና ሳውል ሊፈልግ ወደ ጠርሴስ መጣ ተብሎ ተመስክሮለታል በክፍል ውስጥ። እዚህ ላይ እንግዲህ ስለ በርናባስ ስንመለከት በርናባስ ማለት የመጽናናት ልጅ ማለት ነው። ሳውል ወይም ጳውሎስ በአገልግሎት ገና በነበረበት ወቅት ከዚህ በፊት የነበረበትን የአሳዳጅነት ታሪኩን ምክንያት በማድረግ ሁሉም ፈርተው ሲሸሹት፣ በርናባስ ግን ከጎኑ ቆመ፣ አበረታታው፣ ወደ ሐዋርያትም አመጣው። በሐዋርያው ጳውሎስ መልእክቶች ምን ያህል እኔና እናንተ እየታነጽንና እየተበረታታን እንደሆነ ተመልከቱ። ሐዋርያውን ጳውሎስ ይሄ ሁሉ ሕይወትን የሚያጽናና የሚያሳድግና የሚያበረታታ መልእክትን የጻፈው በርናባስ ከእርሱ አጠገብ በመቆሙ ነው። ለመንፈሳዊ ሕይወታችን እድገት ብርታትና መጽናናት ከሚደክሙ አገልጋዮች ጎን መቆም አገልግሎቱ እንዲቀጥል ከማድረግ ባሻገር ክርስቲያናዊ ግዴታችን መሆኑን ማወቅ አለብን። ዛሬ እንደ በርናባስ ሰዎች በችግር፣ በብቸኝነት፣ በተስፋ መቁረጥና በውድቀት ውስጥ በሚሆኑበት ጊዜ ከሰዎች ጎን የምንቆም የምናበረታታ ጠቃሚ ሰዎች እንድንሆን እግዚአብሔር ይፈልጋል። ወደ ማጠቃለያ ስንመጣ የተወደዳችሁ ወንድሞቼና እህቶቼ የሕይወታችን ታላቅ ጥያቄ መሆን ያለበት ስንት ዓመት ኖርኩ የሚለው አይደለም። ይልቁንም በኖርኩባቸው ዓመታት ውስጥ ምን ያህል ሰዎች ተጠቀሙ? ምን ያህል ሰዎች ተጽናኑ? ምን ያህል ነፍሳት ወደ እግዚአብሔር መንግሥት ተጨመሩ? ምን ያህሎቹስ በእኔ ምክንያት በእግዚአብሔር ቤት ውስጥ ጸንተው ቆሙ? የእግዚአብሔር ሥራ እንዲቀጥል በገንዘብ ምን ያህል አስተዋጽኦ አድርጌያለሁ የሚለው ነው። ጌታ ኢየሱስ በምድር ሲመላለስ በ5 እንጀራና በ2 ዓሣ ያደረገው ተአምራት ስንመለከት 2 ዓሣና 5 እንጀራ የሰጠው አንድ ትንሽዬ ልጅ ነው። ይህ ልጅ የሰጠውን ስጦታ በመባረክ በሺዎች የሚቆጠሩ ሰዎችን ኢየሱስ መግቧል። ይህ ወጣት ለ5,000 ሰዎች በልተው ጠግበውና ተርፏቸው ለመኖር ምክንያት ነበረ። እዚህ ምድር ላይ መኖራችን ካልቀረ ወገኖቼ እንደዚህ ወጣት ለሌሎች የመኖር ምክንያቶች ሆነን እንኖር። ዛሬም እግዚአብሔር በእናንተ እጅ ውስጥ ያለውን ትንሽ የምትሉትን ነገር ጸጋ፣ ጊዜ ሊሆን ይችላል፣ ገንዘብ፣ ዕውቀትና ክህሎት ወይም ጸሎት ተጠቅሞ የብዙ ሰዎችን ሕይወት እግዚአብሔር መለወጥ ይፈልጋል። ዛሬ ራሳችንን በጌታ ፊት እንመርምር። በእኔ መኖርና በተሰጠኝ ጸጋ ማን እየተበረታታ ነው? በጸሎቴና በገንዘቤ የእግዚአብሔርን መንግሥት ምን ያህል እየደገፍኩ ነው? ከእኔ በኋላ ለጌታ ሥራ የሚቆሙ ሰዎችን ያዘጋጀሁትን እነማን ናቸው? እግዚአብሔር ለራሳችን ብቻ ለመኖር አልፈጠረንም። ለቤተሰብ፣ ለቤተ ክርስቲያን፣ ለትውልድ ጠቃሚ ሰው እንድንሆን ዛሬም እግዚአብሔር ይጠራናል። እግዚአብሔር የሰማነውን ቃል ይባርክ።